ከተከሰተበት ጂንካ ከተማ ወደ አርሲ ከተማ ሰላም መዛመቱን የቲክቶክ በአርሲ ዞን ቤተሰቦቻችን አስኮ ወረዳ ላይ ደግሞ ሰላም በማርበርግ ቆያችሁ። በሽታ እንዴት ናችሁ? እንደተያዙ ሰላም ናችሁ? የተጠረጠሩ ጤናችሁን 13 ሰዎች ያብዛላችሁ ባላችሁበት። ዛሬ አንድ መረጃ አስመልክቶ ግራ ገብቶኝ ነው ልጠይቅ የመጣሁት። ምናልባት አንተ የምታውቀውና አንተ በቦታ ያለህን ነገር በቅርብ ርቀት በምታውቀው ነገር አጠገቡ እያለ ከሌላ አካል እንደ አዲስ ዜና አድርገህ የምትሰማው ነገር አይገርምም? ነገሩን አዲስ ነገር አድርጎ ሊነግር ይፈልጋል። በቦታው ላይ አንተ አለ፣ ግን እዛ ጋር የተከሰተ ነገር የለም። ስለ ቆምክበት ቦታ አንተ የምታውቀው እውነታ አለ፣ የሚነገረው ሌላ ነው። በጣም አስገርሞኝ ነው። በአዲሱ በተነሳ የተባለው ጂንካ አካባቢና የአዲሱ ማርበርግ ቫይረስ ተብሎ ሰዎችን በጣም እያጠቃ የነበረው በሽታ አሁንም እያጠቃ ነው የሚባለው በሽታ ላይ በዚህ ሰዓት ትላንትና አራውንድ ህዳር 10 ምናምን ብለው ይዘውት የወጡት አርሲ ዞን አሰኮ ወረዳ ሉቁ ከተማ ላይ በዚህ በሽታ 13 ሰው ሞቷል የሚል መረጃ አለ። ጎበዝ፣ እንዴት ነው ይሄን መረጃ የሚሰጠው? ኬት ነው? እንዴት ነው የሚፈጠረው? በተለይ አርሲ እያሉ በቅርብ ርቀት በፖለቲካው ማማያንዶ እየሰሩ ያሉት ነገር አለ። ይሄን አስመልክቶ ለምሳሌ አርሲ ወረዳ ውስጥ 3 ጤና ጣቢያዎች አሉ። አንድ ኮምፕሬሄንሲቭ ሄልዝ ፖስት አለ። ያ ኮምፕሬሄንሲቭ ሄልዝ ፖስቱ ጋር ሳይደርስ ይሄ በሽታ ምልክት ምንም አይነት በሽታ ሰው ቢያመው መጀመሪያ ጤና ጣቢያ ይደርሳል። ከዛ በሽታው ከባድ ከሆነ ወደ ሆስፒታል፣ ከዛም ወደ ሪፈራል ሆስፒታል ሊሄድ ይችላል። ሪፈራል ሊንኬጁ እንደዚህ ነው ሰንሰለቱ የምናውቀው እኛ። ለምሳሌ እኛ እዛ አሰኮ ወረዳ ላይ ጤና ጣቢያ ላይ እየሰራን ያለን እኛ ጤና ጣቢያ አልመጣም። በስልክም ደዋውለን ወረዳው ላይ ያሉትም አካባቢ ላይ ምናልባት እዛኛው ሌላኛው ጤና ጣቢያ ሄዶ ነው ብለን ስንጠይቅ ምንም የመጣ ነገር የለም። በሚዲያ ግን እየሰማን ያለነው መሰረት ሚዲያ የሚባለው ምን ያህል ታማኝነት መረጃውን ሊያገኝ ማንም ሊሰጥ ይችላል። እንደዚህ አይነት መረጃ አለ ትክክለኛ ስለመሆኑ አንድ ሚዲያ ሳያጣራ የሚለቀው ነገር ምንድን ነው? ለምሳሌ እኛ በቦታ ያለን አጠገባችን የደረሰ አንድም መረጃ የለም። 13 ሰው አይደለም አንድም ሰው እንደዚህ ፊቨር እንደዚህ አይነት የዚህ የበሽታው ምልክት ያለው ሰው አላየንም። አንድም ጤና ጣቢያ ጋር አልደረሰም ማለት ነው። ግን ምንድን ነው እየሄደ ያለው? ሚዲያ ብለው ማንም ተነስቶ ሚዲያ ብለው የሚሰይመው ነገር እንዴት ነው? ሰውን ለማወዛገብ ነው ወይስ ምንድን ነው? እኛም ማናቀው የሌለ ነገር ምንድን ነው? ህዝቡን ለማስሸበር ነው? በጣም ግራ የሚያጋባ ነገር ነው። በጣም የሚገርማችሁ በጣም የሚያሳዝን ነገር ነው ያለው። እኛ አካባቢ አሰኮ ወረዳም ሆነ ሉቆ ቀበሌም ሆነ እኛ ጋር ሳይደርስ የጤና ባለሙያዎች እያሉ ቢያንስ ሂንቱን የትኛው ጤና ባለሙያ እንደሰጠ መረጃውን ቢሰጡ። ለምሳሌ መረጃውን ከቨር የሚያደርጉበት ደግሞ የተናገረ ጤና ባለሙያ ይታሰራል፣ የጂንካው ራሱ የት እንደደረሰ ጠፋ እያሉ ነው። ይህንን እንዴት እንደሆነ ምናልባት ሌላ ሁሉቆና ወይም ሌላ አሰኮ ወረዳ ካለ እሱን እንጃ። ለማንኛውም የተጣራ መረጃ ብትይዙ